ዲቫይን እና ዴቪልን ላይ አይ አንዱ አንተ አሁን የሚያናዳ አይ ቲንክ ዲቫይን የሚለው ስያሜ መሰለኝ አይደለ ማናደድ ሳይሆን እሱን የሚመጥን ነገር መስራት አለ እኮ አዎ ግን ምን ታዲያ አንተ የትኩረት አሁን ዛሬ ምን ልተባበርህ ትንሽ ቫይራል ላውጣው በዚህ ሳምንት ብዬ ነው ልክ ባለፈው ሳምንት እኔ ቫይራል ችግር ነው የተረሳህ ሲመስልህ ነጠላ ለብሰህ ለሰው ደስ የሚመስለው ሲጀመር አያምርብህም አልተሰጠህማ ጸጋው አይደለም የተረሳህ ሲመስልህ ነው ከዛ አዲስ ነገር ጠብቁ ምናምን በሃይማኖት ቀልድ የለ ዲቫይን በሚባል ያንተ ችግር አንደኛ ዲቫይን ሾው ላይ አይደለም ሁለተኛ ነጠላ መልበስ የኢትዮጵያዊ ባህል እንጂ የኦርቶዶክስ አይደለም እኮ አሁን መልበሱ ላይ አይደለም አኮ አሁን ነጠላ መልበስ የሚያናድ ከሆነ ለምሳሌ አኔው መልበሱን አይደለም እኔ ለብርድም ልበሰው ችግር የለም በነጠላ አንተ ብቻ ለባሽ ያለ ነጠላ የኔ ቀኖና ነው ያለች ቤተክርስቲያንም የለችም አባቴ እኮ ስለዚህ ነጠላ መልበስ ይለብና ነጠላ ነጭ መሆኑ የሰማያዊ ስርዓት ምልክት መሆኑ ነው ቤተክርስቲያን የምትለብሰው እንጂ እኔ ሰማያዊ ምልክት ነው ብዬ ነጠላ ነጭ ነገር እኮ የሳውዲ አረቢያ እኮ ብትሄድ የባህል ልብስ ነው እሱ ልዩነት አይደለም ግን አንተ የተረሳክ ሲመስልህ ማህበራዊ ሚዲያ ላይ አቴንሽን ደሞ እኮ ኮንቴንት ክሬት በማድረግ የሆነ ሐሳብ በመፍጠር በትመጣ እኮ ችግር በሰው ሃይማኖት ትመጣና ጠብቁ አንተ ወደ ምን ጠብቁ አልኩኝ አዲስ ነገር አለ ምናምን ማለት አዲስ ነገር አለ ታዲያ እኔ ሁሉ ጊዜ አዲስ ነገር አለ እርድና ከኛ ማለዳ አዲስ ነገር አለ እርድና ከኛ ተርፎ ነው እሺ አንተ ጋር ዝቃጩ ነው የደረሰው እሺ እኔ ሞራ አረ ዲቫይን ሾው ለምን አልከው የሚለውን ሐሳብ ለምን አልከው ማለትህ እንዳለ ሆኖ ነው ያልኩህ ዲቫይንና ለምን ተደጋግመኛለህ ዲቫይን እና እኮ አንተ እግረኛው ብለህ እንዴ አንተ እግረኛው ብለህ እንዴ በትክክል አዎ እኮ ግርክ ሳይኖር ነው አንተ እግረኛው አልከው አይደለም